እንድታደርግልኝ ማለት ነው እንጂ እኔ ለሷ የሚከፈለው መስዋዕትነት ከፍዬ ለመጀመሪያ ፍቅረኛ የሚከፈለውን የሚገባትን ነገር ሁሉ አድርጌ አልቀበለውም። ያንን ነገር አልቀበለውም። ልጁንም አልቀበለም፣ ልጅቷንም አላገባት። የማገባው ፍቅረኛዬ ነው። ይቅርታ ካደረገችልኝ እሷን አግብቼ እኖራለሁ። ካላደረገችልኝ ደግሞ ራሴን ቀጥቼ እኖራለሁ። እኔ እንደዚህ ነው የማደርገው። ያቺስ ህይወቷ ድንግልናዋ የተበላው ልጅ ያረገዘችው በማህፀኗ ልጅ የያዘችው ልጁስ እሷ ናታ። ይሄ እኮ የሷ ጥፋት ነው እንዴ? እና እኔ በዛ ጋር ፍቅረኛ እንዳለኝ እያወቀች የፍቅረኛ ጓደኛ ሆና እቺ ለጓደኛዋ ጠላት ሆና ነው እኔ ላይ እንደዚህ ነገር ያደረገችው። ወንድ ልጅ ሊሳሳት ይችላል፣ ሴት ግን ማገናዘብ አለባት። እሷ ተሳስታ እንደዚህ ካደረገች እና አርግዛ ስለ አረገዘች ኦኬ አረገዘች፣ የሷ አይደለም የጓደኛዋ ነው። ይሄ ህይወት አብራው ብትኖር እንኳን ነገር የሚጠቅማት ህይወት አይደለም። ምክንያቱም ለሷ ምንም አይነት ስሜት የለውም። ገባሽ? የለኝም። እኔ ለሷ ምንም አይነት ስሜት የለኝም። ብኖርም ለልጄን ኦኬ አምኜ ልቀበል ይችላል የኔ ልጅ ስለሆነ። ግን እሷን ወድጃት አብሬ ፈልጌ አብሬ ትዳር ይዤ አልኖርም ስለማልፈልጋት። ለምን ፍቅር የለኝም ለሷ። ገባሽ? እኔ እንደዛ ነው ማለት። ምክንያቱም ፍቅር የለኝም። አፈቅረው ያችን ወይ ደግሞ ራሴን ቀጥቼ ያለ ሁለቱም እኖራለሁ እንጂ እሷ ይቅርታ ካላደረገችልኝ ፍቅረኛዬ ካልተረዳችኝ ምናልባት እኮ ፍቅረኛዬ ይሁን በቃ ይቅርታ አደርጋልኝ እኮ ልጄንም ልትቀበል ትችላለች። ገባሽ? ላሳድግ እችላለሁ። ግን ማገባው ፍቅረኛዬ ነው። ያችን ግን አላገባትም። ኦኬ አንድ ጥፋት አጥፋው ድጋሚ ሁለተኛ ጥፋት አላጠፋም። ይሄ ማለት ራሴ ላይ ማፍረድ ልጁንም አልቀበልም ብለሻል ሱሱዬ ቅድም። ስለዚህ ልጁ ዕጣ ፈንታው ምንድነው የሚሆነው? ከወለደችው ደሜ ነው እኮ ከወለደችው የኔ ነው። ገባሽ? ወንድ ማንም ቢሆን አይክድም። ልጁ ስጋው ነው። እሱ ቢክድ በአፍ ቢክድ ስጋነቱ ስጋ ነው። ገባሽ? ልጄ ነው። ግን ለልጄ ብዬ ወይም ደግሞ ያችን አላገባም። እሷ እንዳለችው አግባኝ እንዳለችው አላገባም። ምናልባት ሳላገባት እሷ ዝም ብላ ያለባል መውለድ ከፈለገች ትውለደው። ከዛ በኋላ ግን ልጁ አኪድ የኔ ነው፣ አባቱ እኔ ነኝ። እኔ ሞኔን አረጋግጣለሁ። ዲኤንኤ እናድርግ። እኔ ኮንኩ ልጄ ልረዳው ላሳድገው ምን ልለው እችላለሁ። ግን እሷን አግብቼ ለልጄ ብዬ አልኖርም። እሺ ሃኒ ምን ትያለሽ? ያኒ አንቺ ሀሳብ ሶሪ አንቺ በሱ ቦታ ብትሆኚስ? እየሰራው አልሰማውም። አም ሶሪ ምንድነው ንገሩኝ። አስተያየት መስጠት የምትፈልጊ ከሆነ ታሪኩን ደግምልሻለሁ። መስጠት ደግሚ በኋላ ላይ አሁን ኢነርጂናል ለሌላ ሰው ስትደግሚ ያኔ እንትን እላለሁ። ኦኬ ጥሩ። እሺ አንድ አማራ ሰምተሻል? እንትን ማለት ሰብስክራይብ ማድረግ ልጀምር ወይስ እየጠበኳችሁ ነው? አሜን አልሞላችማ። አሜን 19500 ናት። 500 ሰው ይቀራል። አሜን አንድ ያልኩትኝ እኔ ኢትዮጵያ 15000 አሜን 20000 ሲሞሉ ነው ያልኩት። ኢትዮጵያ 15000 ሞልታለች። ቻለ ውዴ ግን ሱሱ ባለችው ነው የሚሄደው። ራሱ ሱሱ ባለችው ነው። ኦኬ አንቺም በሱ ቦታ ብትሆኚ ለፍቅረኛሽ ሱሱ ያለችው ለፍቅረኛዬ እነግራታለሁ። ሚጣትና ከፍዬ እሷን ይቅርታ ጠይቄ ከሷ ጋር ሆናለሁ። ያቺኛዋን አልፈልጋትም ነው በትክክል። ልጁስ ከሷ ጋር ልጁንማ ልጁ ሌላ ነገር እኮ ነው። ልጅ ነው። ልጁን እቀበላለሁ ግን ከሷ ጋር ልሆን አልችልም። ከፍቅረኛዬ ጋር ነው እንጂ ከሷ ጋር ልሆን አልችልም። ልጅ እኮ መጥፎ ናት። አሁን ብላ የሷን ጓደኛዋ ላይ ቀንታ ማፈቅራት ሴት ላይ ቀንታባት ህይወቷን ልበጠብጥ ቢሆንስ የመጣችው አላገባት። ቆይ ኧረ እንዴ ለምንድን ነው ሴት ብቻ የምትወቀሰው? ወንድ ግንኙነት ከሁለት አካል የሚመጣ ነው አይደል? እኔ አወያይ ነኝ። አዎ ግንኙነት ከወንድና ከሴት ከሁለቱም ስሜት የተመነጨ ነገር ነውና ለምን ሴቷ ብቻ ተወቃሽ ትሆናለች በግንኙነት? ኦኬ ሴት ልጅ እኔ እሱን አሁን ላልሽው ማለት ሴት ልጅ ሴት ናት፣ ጓደኛ ናት፣ እናት ነች። ገባሽ? እዚህ ጋር ወንድ ልጅ ምናልባት ላያገናዝብ ይችላል። ወንድ ልጅ ኦኬ ወንድ ነው። ወንድ ላይ ምንም ከሴት ልጅ ስታደርግ ይሻላል ወይስ ወንድ ልጅ ሲያደርግ ይሻላል? ማለት የሚያስጠላው ማን ላይ ነው? ሴት ልጅ ላይ ነው አይደለ? ሁለቱም ለመታመን አለበት። እኔ ግን በኔ እኔ ምን እንደምልጠቀልሽ እኔ እንደዛ ከማደርግ ለኔ ነውር ነው ሴት ስለሆንኩኝ። ወንድ ነው። ገባሽ? ሴት ሆና ጓደኛዋ ሆና ጓደኝነት ለሚስቱ እንጂ ለሱ አይደለም። ገባሽ? እዚህ ጋር የጓደኛዋን የካደቻት ከሃዲነት ነው ይሄ ማለት። ገባሽ? እዛ ጋር ማድረጓን ማጥፋቷን ስራ መካዷ ራሷ ብልግና ነው። እንኳን ማድረጓ ራሱ በጣም ብልግና ነው ለኔ። ገባሽ? ጓደኛዋ ሆና ይሄ ማለት ከህሊናዋ ጋር ራሱ እኔ እንጃ ሰላም የምታገኝ ከሆነ እኔ አላውቅም። እኔ ሰላሜን አላገኝም። ለምሳሌ የጓደኛ ህይወት ላይ ገብቼ እንደዚህ ባረግ መቼም ነው ሰላም ይቅርታ ማላረገው ለራሴ።
ለነገው የጋብቻ ቀን ወረፋ ያቺልኝ የምትሉ ሰዎች እንደዛ ብሎ ነገር የለም። በጊዜ መገኘት ነው እንጂ ወረፋ አስቀድሜ አልይዝም። ሙስና አልሰራም። እዚህ ጋር ላይ በተገኙ ሰዎች ቅድሚያ የገባ እድሉ ይገባል። እድሉን ያላገኛችሁ ሰዎች ደግሞ የምትጠጥሉ ትገባላችሁ እንጂ ሙስና አስቀድማችሁ አንድ ቀን በፊት መታችሁ ወረፋ መያዝ ምናምን አይቻልም። ስለዚህ ሱሱና አንድ አማራ አንድ አይነት ሀሳብ ነው ያላቸው። ተቃራኒ ሀሳብ ያለው ሰው አስገባለሁኝ። እንደገና ሪም መታለች። አሁን እስኪ ለሪምም ታሪኩን ልንገራትና ሪምም የራሷን ሀሳብ ትሰጣለች። እሺ ሪምሻ ታሪኩን ሰምተሻል ወይስ ልድገምልሽ? ኦኬ ታሪኩ ምንድነው መሰለሽ? ትርሃስ አስተያየት መስጠት ትፈልጊያለሽ? ነይ ግቢ። ኦኬ ታሪኩ ምን መሰለሽ? አንድ ወንድማችን የብዙ አመት ፍቅረኛ አለችው። በጣም ብዙ መስዋዕትነት የከፈለችለት፣ ብዙ ነገር ያደረገችለት፣ ህይወቱን የቀየረችለት እሷ ስራዋ አንዳንዴ ፊልድ ያስወጣታል። በፍቅረኝነት አብረው ሽማግሌ ልኳል ምናምን እና በፍቅረኝነት ቤቱ እየመጣች ምናምን ቤቱን ታጸዳለታለች፣ ልብሱን ታጥብለታለች፣ ምግብ ታበስልለታለች። እሷ ከከተማ ውጭ ወደ ክፍለ ሀገር ፊልድ ስትወጣ ጓደኛዋን አደራ ሰሞኑን እኔ ስለሌለው ሄደሽ ምግብ አብስይለት ትላታለች። ጓደኛዋም ሄዳ ምግብ አብስላለት። በቃ ይሄ የተለመደ ነገር ነው። ምግብ አብስላለት አንድ ቀን የምግብ ያበሰለችለት ቀን ዝናብ ዘነበ፣ በጣም ኃይለኛ ዝናብ ዘነበ። ዝናብ ሲዘንብ በቃ ዝናቡ ሲያባራ ሄዳለው ብላ ዝናቡን እየጠበቁ ወይን ገዝተው መጠጣት ጀመሩ። ወይናቸውን እየጠጡ ዝናባቸው እስከሚያባራ እየጠበቁ ወይን ደግሞ ሞቅ ይላል ምናምን ነገር። ከዛ በቃ ዝናቡም ለተንኮሉ አላባራም አለ። ከዛ በቃ እዚሁ እንደር ምናምን ተባባሉና ተኙ። ከዛ ተኝተው በእንቅልፍ ልባቸው ተሳሳቱ። ወይንም አለ ዝናብም አለ። አስቢው ዝናብ ወይን ሲደማመር ምናምን ተሳሳቱ። ጀለሴ ድንግል ነበረች፣ ድንግልናዋን ወሰደ። ከዛም በኋላ ሚስት ፍቅረኛው ከፊልድ ከተመለሰች በኋላ እንደ ድሮ አይደለችም። ጓደኛዋ እንደ ድሮ አትመጣም እነሱ ቤት። ምንድነው ጠፋሽ ምናምን ትላታለች። ቢዚ ሆኜ ነው ምናምን እያለች ላሽ ትላለች። ከዛ ከ3 ወር ነው ምናምን በኋላ ደውላ ላገኘህ እፈልጋለሁ ብለው አግኝታው እርጉዝ ነኝ አለችው። ስትለው በጣም ደነገጠ። እኔ አልፈልገውም ማስወርጂ፣ እኔ እሷን ነው የምወዳት፣ ካንቺ ጋር ስህተት ነው አላት። ሲላት ኖ አላስወርድም አግባኝ አለችው። አሁን ላይ በጣም ተጨንቋል እሱ። የትኛዋን ያግባ? እችኛዋን እንዳያገባ ምንም አይነት ስሜት የለውም ለሷ፣ አይወዳትም። እችኛዋን ደግሞ ትጎዳበታለች። የብዙ አመት ፍቅረኛው ናት እና ጨነቀው፣ መምረጥ አቃተው፣ መወሰን አቃተው። እና እናንተ ብትሆኑ በእኔ ቦታ ምን ታረግ? አቤት እኔ ለፈልፋለሁ። ሪማ አትሰማማይ? እየሰማሽ ነው? እሺ እንዲህ ያልሽኝ ገባኝ። ግን ቆይ 10 ግራም ነው ያለው እና አንቺ በሱ ቦታ ብትሆኚ ምን ታረጊያለሽ ነው? እስቲ አሁን ሪም እንደምትናለን ሌላ ትርሃስ ገብታለች። አንድ ሰው መግባት ይችላል፣ አስተያየት መስጠት ግን ሁሉም አንድ አይነት ኮን ምንም ተወያየ ነው ማለት ነው። ያለው ሰው ብራስሌት ላይ አንተም አንድ ላይ ይሰማል ድምጼ? አንድ ጊዜ ሪምዬ በስልክሽን ቼክ አድርጊ። ያለች ነው ሃኒ ይሰማሻል? ሪምሻ ሜሴጅ ልትሄድሻለሁ፣ ቼክ አድርጊ እሺ። የሚገርመኝ ምን እንደሆነ ታውቃላችሁ? ሁልጊዜም ወንድ ልጅ ሲሳሳት፣ ባል ወይም ፍቅረኛ ሲሳሳት ሁሌ ሴቷ ናት አሳሳች። ሴቷ ናት። ወንድ ልጅ አይፈረድበትም ቢሳሳት፣ ቢማግጥም ችግር የለውም። ወንድ አያገናዝብም። ለምንድን ነው አያገናዝበው ወንድ? ትልቁ 4 ግራም ነው። ችግሩ ሴቷ ናት። አሁን ለምሳሌ እኔ አሁን ተሳስቼ ከአንድ ወንድ ጋር የሚጮሃል ሚውት ላድርጋት። አዎ እሺ ትርሃስዬ አቡዬ ኃላፊነቱ የሚወስደው ሴቷ ነው የሚበዛው። ምክንያቱም እኔ ራሴን ኮንትሮል ካላረኩኝ ባረግዝና የልጁ ማሳደግ ከሁሉም ነገር የምቀረው እኔ ነኝ እንጂ ባል አልፈልግም ካለ 600 ወይ 500 ነው ቢሰጠኝ ተቆራጭ ገንዘብ። ገባሽ? መጠንቀቅ ያለባት ሴት ናት። ምክንያቱም ለኃላፊነቱ የምትወስደው እሷ ናት። የበዛው ልጁ 9 ወር ሆዳ ውስጥ የምታረገው ትርሃስ አንቺ በሱ ቦታ ብትሆኚ ራስሽን አሁን እንደ ወንድ ሳይው ልጅቷ ወፍረገዝሽው አንቺ ነሽ። ኦኬ ድንግልናዋን ወስደሻል፣ ወንድ ነሽ። አንቺ በሱ ቦታ ብትሆኚ ምን ታረጊያለሽ? እኔ በሆን በዚህ ሲትዌሽን ላይ በሆን ይሄንን ነው ማደርገው። በአይንስቲ እኔ በሆንማ በቃ ላረገዘችው ባገባኋት አቡዬ። ምክንያቱም አላወርድም ካለችና እቺ ልጅ ካረገዘች እኔ ስሜቴ የመጣው እኮ
ስለፈለኳት ነው ስለወደድኳት ነው የተኛሁት። አንድ ሁለተኛ ነገር ደግሞ ዋይን ገዝቶ እስከ መጠጣት ደግሞ የደረሰው ዝናብ ነው ችግሩ ወይስ ኢንጆይ ማድረግ ነው? አቡዬ ዝናብ ከሆነ እኮ ዋይን እስከ መጠጣት ድረስ አይደርስም ነበር እነዚህ ልጆች። እሺ ጥያቄ አለኝ። የብዙ አመት ፍቅረኛሽስ አንቺ ያስረገዝሻትን ልጅ የልጅሽን ኃላፊነት ለመወጣት በጣም ጥሩ፣ ይሄ ኃላፊነት የሚሰማው ሰው የሚያደርገው ነገር ነው። የልጅሽን ኃላፊነት ለመወጣት አንድ ቀን አብረሻት የተኛሽን እማትወጃትን ያስረገዝሻትን ለማግባት ስትወስኚ የብዙ አመት ፍቅረኛሽ ብዙ መስዋዕትነት የከፈለችልሽ ልቧ የሚሰበረው ስለሷስ ምን ትያለሽ? ሀቡ እኔ እንደኔ ማረገው መጀመሪያ ኦኬ ስተት አድርጌያለሁኝ፣ በስተቴ ይቅርታ ጠይቃታለሁ፣ አስረዳታለሁኝ። እሷ እስከ እርጉዝ እስካልሆነች ድረስ የኔ ራሴ በቃ የመጣ ልጅ እኮ አለ ሀቡዬ። እኔም አባት የሚያስፈልገው እናት የሚያስፈልጋት ልጅ አለ። ኦሬዲ ተሳስቻለሁኝ። ይሄን ስተት አይመለስም። እርጉዝ ባትሆን ነበር ስተቴ አምኜ ይቅርታ ብዬ ከሷ ጋር በቀጠልኩኝ። አሁን ደግሞ ማሰብ ያለብሽ አቡዬ ባታረግዝ ነበር እኮ ኦሬዲ ይሄ ግንኙነት ይቀጥል ነበር። ገባሽ? ኦሬዲ እነዚህ ሰዎች አድርገዋል። አሁን አንዳንድ ትዳር ላይ አለ እንደዚህ አያረግዙምና ከጓደኞቻቸው ጋር ተላምዶ የሚቀጥሉ አለ። ለሚስቲዮ ለፍቅረኛው እኮ አንዴ ሳይሆን 10-20 ጊዜ የሚገድሏት አሉ። ገባሽ? ለምዶ የሚገድሏት። ያው ልጅ ስለመጣ ነው ብለሻል። ልጅ ከመጣ ግን ኦሬዲ እኔ ልጄን ነው ማሳድገው ትዳሬ አድርጌ ለሚስቴ ግን በቃ ይቅርታ ብዬ የሚገባትን እንደሱ ማድርጌ እኔም ለሱ አላስፈልጋትም እንደማላስፈልጋት እሺ። ሁለት የማይዋደዱ ሰዎች ስለሱ አናውቅም። እሱ ነው ባለ ታሪኩ እና ወንድ ልጅ ከማይወዳት ሴት ጋር ለልጅ ብቻ ብሎ ትዳር መስርቶ ደስተኛ ሆኖ መኖር ይችላሉ ብለሽ ታስቢያለሽ? አቡዬ ምን አለ መሰለሽ አንዳንድ ጊዜ ብዙ ሰው እኔ ደስተኛ ሳልሆን ብዬ በተለይ ወንድ ካልፈለገ ሴት ጋር አይተኛም። ሴት ናት በኃይል መተኛት የምትችል እንጂ ወንድ ካልፈለገ ስሜቱ አይመጣም። እሱ በጣም እስማማለሁ። ሴት ልጅ ባትፈልግም አሁን ለገንዘብ ብለው ከወንድ ጋር የሚተኙ የሚቀፋቸው ሰው ጋር ራሱ ትልቅ ገንዘብ የሚሰጣቸው ከሆነ እየሸከካቸው እየቀፈፋቸው እንካ ብለው ሰጥተው የሚተኙ ሴቶች አሉ። ወንድ ልጅ ግን ከማይፈልጋት ሴት ጋር እቃው አይሰራል አይተኛም። እኔ ያምናለሁ እና እቺ ልጅ ነገቷት ህይወቷ እየተበላሸ ነው። ድንግል ነበረች። ልጁስ አያሳዝንም? በጣም ልጆች አይምሯቸው የሚጎዳ ያለ በጣም አሁን ሰው መገዳደል የሚበዛ ባለጌ ልጅ የሚበዛ ያለ ያላባት ስለሚያድግ ነው። እናት ደግሞ ተጎድታ አንዳንዴ እናት እኮ ስራ ሰርታ ተምራ እንዴት ብላ ነው ልጅ በስነ ስርዓት ልታሳድግ የምትችለው? ለሴቷም እኮ በጣም ነው የሚከብዳል። እዚህ ሀገር ብታይ ብዙ ልጆች በጣም ይቸገራሉ። እናት ያልቻለች ሆና አይደለችም። ካልሰራሽ አትኖሪም። ለልጆችሽ የምትከፊው መስዋዕት አለ እና ልጁስ ምን አረገ? የሚመጣ ልጅ የሚወለደው ልጅስ ምን አረገ? ያላባት የሚያድግ አንድ ኮሜንት መመለስ ስላለብኝ ይቅርታ። ወንድ ልጅ ስሜቱ ይተኛል። ስሜቱ የሚመጣውም እኮ ሃፒታይቱን ከምትከፍት ሴት ጋር ነው። የሆነ ነገር የሚማርክ ስሜት የሚቀሰቅስ ነገር ከሌላት የሚጠላት ሴት ጋር ስሜቱ እሺ ብሎ አይመጣለትማ። ለስሜቱ ይተኛል። አዎ ለስሜቱ ይተኛል። ግን ስሜቱ ራሱ የሚመጣው የሆነ ነገሯን ሲመኝ ነው። የሆነ ነገሯ ስሜቱን ሲቀሰቅሰው ነው እንጂ ከሚጠላት ሴት ጋር እሺ ብሎ ስሜቱ ይመጣለታል። አዱ ነው ሐሳቡ ከሌለው የሆነ ነገሯን ካልተመኘ ዝም ብሎ ይመጣለታል ስሜት። ወንድ ልጅ ዝም ብሎ ራሱ ይመጣለታል። ና ሴት ጋር ግን አይፈቅድም። በህክምና ላይ ይሰራል ግን አይሆንም። አረ ወላሂ እኔ አሁን እዚህ ጋር እንዴት ላውራ ባለ አገላለጹን አልችልም። አዎ ምንም ባይወዳት ወንድ ልጅ ማለት ነው እንደዚህ አስቦ ፕሮግራሙ ፈሩን እየሳተ ነው። ቶፒኩ መስመር እየሳተ ነው። ወደ መስመራችሁ ተመለሱ። ወደ ቶፒኩ ግን ማለት ነው ትራስዬ አንድ ነጥብ በጣም ካንቺ የተመቸኝ ነገር እኔ አወያይ ስለሆንኩ አስተያየትን አንስጥም፣ ግን ጥያቄዎችን መጠየቅ አለብኝ ውይይቱ በደንብ እንዲጦፍ ማለት ነው። አንቺ ካልሽው ነገር የተመቸኝ ኃላፊነቱን መሸከም አለበት። ወንድ ልጅ ተሳሳተ፣ አስረገዘ፣ ድንግልና በላ። ስለዚህ ለስህተቱ ኃላፊነቱን መውሰድ አለበት እና ያስረገዛትን ሴት ድንግልናዋን የበላትባትን ሴት ማግባት አለበት አልሽ።
ትንሽ እያንዳንዱ ሰው ላጠፋው ጥፋት ለስህተቱ ኃላፊነት መሸከም አለበት፣ ዋጋ መክፈል አለበት ለስህተቱ እንላለን። ግን ከማይወዳት ሴት ጋር ከማያፈቅራት ሴት ጋር ተጋብቶ ለልጅ ብሎ ተጋብቶ ደስተኛ ትዳር ይኖራል ወይ? ትዳሩ ይዘልቃል ወይ ነው የኔ ጥያቄ። ቴንክ ዩ። እኔ ነኝ አሁን ምን መሰለሽ አንዳንዴ ራስን መቅጣት የሚባል ነገር አለ። ገባሽ? ራስን መቅጣት። አሁን ይሄ ልጅ አይወዳትም እንበል፣ አይወዳትም። ኦኬ አይወዳትም። አሁን እኔ እቺ ልጅ ማለት ነው እምወዳት አለች። እኔ ማን ስልጣን ሰጥቶኝ ነው ከምወዳት ጋር መርጬ መኖር? እኔስ እንዴት ነው? ኦኬ ያቺ ስለምወዳት ያቺ ስለማልወዳት ልጇን ይዛ ነው። ሀገራት ቢሆን ይኸውልሽ፣ አረብ ሀገራት ቢሆን ወይንም ቱርኮችን በድሮ ጊዜ ምናምን ካስረገዘ አፍንጫውን ተይዞ በህግ ያገባታል። ያስረገዛትን ሴት በህግ አረብ ሀገራት ምናምን አሁን የሰለጠነ ዘመን ላይ አረብ ሀገር ራሱ ይሄንን ያደርጋሉ ብዬ አይ ዶንት ኖ ሜቢ ስቲል ያደርጉት ይሆናል። ብቻ ግን ካስረገዘ ከነካት ካስረገዛት አፍንጫውን ተይዞ ያገባታል። ግን እኛ አሁን የዘመናዊ ሰዎች ስለሆነ አሁን ላይ ስላለን ታሪኩም የኢትዮጵያዊ ታሪክ ስለሆነ ኢትዮጵያ ውስጥ እንዳለን አድርገን እናስበው። ስለዚህ ቢያገባት ኃላፊነቱን ለመውሰድ ያስረገዛትን ሴት ኃላፊነት ለመረከብ ቢያገባትስ ደስተኛ ካልሆነ እንዴት ይቀጥላል ህይወቱ ብዬ ለጠየኩሽ፣ ራስን መቅጣት የሚባል ነገር አለ። የሰው ልጅ ቅጣት ውስጥ ሆኖ ደስተኛ ይሆናል? አሁን እስር ቤት ውስጥ ሆኖ አንድ ሰው ደስተኛ ህይወት ይኖራል ብለሽ ታስቢያለሽ? አቤ ራስሽን ደስተኛ የምታረጊያት ራስሽ ብቻ ነሽ። ሌላ ሰው ማንም ደስተኛ ሊያረግሽ አይችልም። እኔ ራሴን ማስደሰት እችላለሁ። አዎ ተወያይ ከሱሱ ጋር ሱሱና አንቺ እኔ አሁን ምን እንደምልሽ ታውቂያለሽ? እሱ ወንድ ልጅ ነው ገባሽ? እዛች ላይም ስለ እንደማገጠው ነገ በቃ ያቺንም አግብቷት እየተበቀላት እንደፈለገ እየሆነባት ሊኖር ይችላል። የምትጎዳው ግን የልጅ እናቷ ናት። አግብታው ራሱ ብትኖር ደስተኛ አትሆንም። ምናልባት እሷ የመጀመሪያዋ ስለሆነ ልትወደው ትችላለች። ገባሽ? ግን ደስተኛ የሆነ ህይወት አይኖሩም። ነገ እሷ ላይ ያው ለምሳሌ እሷን አግብቶ እየኖረ እሷን ጓደኛ ቢያደርግባት ቤት ውስጥ ከጓደኛዋ ጋር ቢቀመጥ ራሱ ተጠረጥረዋለች። ተረዳሽኝ? ለምን ከዛችኛው ከእሷ ጋር ያደረገው ነገር ያ ስለሆነ ማለት መቼም ሰላም የሆነ ህይወት አትኖርም። እሷ ራሱ ማለት ነው አይምሯ ቴንሽን ሆኖ ነው የምትኖረው። ጓደኛዋ ቤት ብትመጣ ሰላም አታገኝም፣ ወይ ብታድር ሰላም አታገኝም። ሱቅ እንኳን ደርሼ ልምጣ ብላ አትወጣም። ለምን? እዛ ጋር ያደረገው ነገር ስላለ ማለት ነው። ገባሽ? it goes both way ያቺም ጋር ዘሴም ሺት እንደዛ ካልሽ እኔ ባለ ታሪኳ በሆንና እኔ ማግጦብኝ ይቅርታ ተጓደኛዬ ጋር ማግጦ ይቅርታ አድርጌለት ካገባሁት አሁንም ሌላ ጓደኛ ቤት በመጣች ቁጥር አራሶኛ ልትመርቀኝ ጓደኛዬ በመጣች ቁጥር ተያይዘው ወደ ኩሽና ከገቡ አሁንም እየማገጠ ነው ብዬ ነው የማስበው። ይሄማ ሁለቱም ላይ ነው የሚሰራው። ይሄ ሀሳብ ትክክል ነሽ። ሁለቱም ላይ ደስተኛ የሚሆን ሊሆን አይችልም። ግን ብዙ መስዋዕትነት የከፈለችለት ሴት ስለሆነች ብዙ ነገር ስላሳለፉ እኔ እንጃ ጥፋተኛ የምታደርገው ጓደኛዋን ባሏን ልትቀጣው ትችላለች። ግን አሁን ያልሽው ነገር እቺኛዋ ላይ ሳይሆንም ወይ ኦሬዲ ጭንቅላትሽ ይሆናል። ይሄ ሁለቱም ላይ ይሆናል። ከዛሬ ስትማግጥብኝ ነው የኖርከውን ብላ ልታም ትችላለች። አንዴ ብቻ ነው ብላ ትችላለች። እቺ የበፊት ፍቅረኛው ራሱ እሺ ቆይ አንዴ በመዋሸትክ ሳይሆን ዳግመኛ ላምልክ ባለመቻሌ ነው የሚለውን አባባል ታውቂዋለሽ? በመዋሸትክ ሳይሆን ዳግመኛ ላምልክ ባለመቻሌ ያዝናል። አንድ ሰው አንዴ ከዋሸሽና ውሸትን ከያሽበት ደግመሽ አታምኚም፣ ሁሌ ትጠራጠሪ። እውነተኛ ሰው ቢሆን ራሱ ልታምኛት በጭራሽ። ይሄ ግልጽ ነው። እምነት ከተሰበረ አንዴ ማመን በጣም ችግር ነው የሚሆነው። አይደለም አንቺ ያንቺ ሐሳብ ሌላ ለየት ያለ ነው። ምክንያቱም እሺ በቃ የራሴ ጠይቄ ከፍቅረኛዬ ጋር ሆናለሁ ይቅርታዋን ካልሰጠችኝ ነው ያለችው። ይቅርታዋን እሺ ብላ ካልሰጠችኝ ነው ራሴን እቀጣለሁ ብቻዬነት ያለችው። ስለዚህ አንቺ መጀመሪያ ፍቅረኛሽን ይቅርታ ጠይቀሽ እድልሽን ሞክረሽ ካልተሳካልሽ ነው ብቸኛ የምትሆኚው ወይንስ ምንድነው የምታደርጊው? አንቺ በሱ ቦታ ራስሽን እንደወንድ ከፍቅረኛ ራሴን በማራቅ ነው። ምክንያቱም ይሄ ልጅ መጀመሪያ ፐርፐዝሊ ሰው ቤት ሽንግዳ እኮ ሲመጣ ወይም ደግሞ ሰው ቤት ዝናብ ከዘነበ ለምን ሻይ አያፈላም? ለምን ቡና አያፈላም? ለሚሪ እንዳይጠጣም ለምንድን ነው ወይን የሚጠጣው? ለምን? ወይን አልኮል ነው። ብቻቸው ናቸው ያሉት እዛ ቤት ውስጥ። ምን ሊፈጠር እንደሚችል እንግዲህ ይታወቃል። ማለት የምር እሱ ጓደኛዋ ናት አይደለ? አምናው ነው። አንደኛ እምነቷን ሰብሯል። እምነቷን እስከሰበረ ድረስ ድጋሚ ለማመን እቺ ልጅ የስቃይ ህይወት ነው የሚኖራት። ለምን? የተዋለደ ሰው ማለት ነው በአንድም በሌላም ይገናኛል።
በልጅ ምክንያት ይገናኛል ከዛችኛዋ ጋር። ስለዚህ የዚች ልጅ ህይወቷ ይረበሻል በቃ በዚህም አለ በዛ። ስለዚህ እሱ የሚውልላት ውለታ ከሁለቱም ራሱን ያርቃል፣ ልጁን ይርዳ በቃ። እኔ ግን እቺን በተለይ ፍቅረኛውን እንዲያገባ በጭራሽ ማየውን ነገር ነው። እኔ ያቻው ልጄን እረዳለሁ ያልሽ እሺ ይህኛ ራስሽን ከቀጣሽ ፍቅረኛሽን በማጣት ራስሽን ከቀጣሽ ለምን ይችኛውን አታገቢያትም ብቻሽን ከምትሆኚ ያስረዳ ነው። ምክንያቱም አልወዳትማ ለልጅ ብሎ ነው አልወዳትማ ለልጅ ብሎ ነው። ለልጅ ብለሽ ደግሞ መመሰርቹ ትዳር ኦኬ ልጁ ተወለደ ከዛ እሷን ሳትቶ በአንድ ቀን ስተት ወንድ ልጅ ደግሞ በቃ ወንድ ልጅ ሁለቱም ተጠያቂ ናቸው በዚህ ጉዳይ ላይ። ሴቷም ተጠያቂ ናት። እቺ ልጅ ተከድታለች፣ በጓደኛውም ተከዳች፣ በፍቅረኛውም ተከድታለች። ነገ ትዳሪ ብላ ከምታስበው ሰው ተከዳችና ነገ ደግሞ ህይወቷን ከሱ ጋር መመስረት በጭራሽ የማይሆን ነገር ነው። ስለዚህ ብችል የተቻለው ምርጫው ከሁለቱም መራቅ። ልጄን ደግሞ መርዳት እችላለሁ። ዋትኤቨርስ ልጅ ነው ትረጃለሽ። ግን እችንም ማግባት የለበትም ያችንም ማግባት የለበትም። ለምን በቃ የሁለቱንም ነገር ነው የሚያጣው ማለት ነው። ስለዚህ አንደኛ ነገር በትዳር ያልተፈጸመ ነገር ለልጁ አባት መሆን ማይችል ምሳሌ መሆን ማይችል ሰው ነው ይሄ ሰው ገባሽ? ስለዚህ ይሄ ሰው ፐርፐዝሊ ይሄንን ስህተት ተሳስቶ ነው ለማለት መጀመሪያ ቤት ውስጥ የሚያደርገውን ነገር ማሰብ አለበት። ወይን መጠጣት አልኮል ነው፣ ምን ሊፈጠር እንደሚችል ዝናብ ነው ይታወቃል። ስለዚህ ደጋግሞ ያንን ስህተት ደጋግሞ ነው የጎዳት። ከጓደኛዋ ጋር ከዳት። ድጋሚ ደግሞ ትዳር ላይ ደግሞ እሱን አምና ደግሞ መኖር አትችልም። እሱ የራሱን ጥፋት በራሱ ይወጣ። ግን እቺ ልጅ ትዳሬ ህይወቴ ብላ ከሱ ጋር ድጋሚ መኖርም የለባትም። ግን እሱ ስለሆነ ጥያቄውን የጠየቀው ይራቅና ውለታ ይስራላት፣ ይታዋት፣ ህይወቷን ትኑር። ረስተናል። ቤተሰቦቿ ያዘጋጁትን ድግስ ሽማግሌ መላኩን ይሄን ሁሉ ረስተናል። ቤተሰቦቹ ላይ የእሷ ቤተሰቦች ላይ የሚደርሰው ጫና ድግስ ደግሰው ሰው ጠርተው ሽማግሌ ተልኳል እና ለማለት ለድግሱ ዝግጅት ላይ ነበሩ። ይህንንም እያሰብን በሶስት ነው የተከፈለው። ገራችሁ አሁን ይሄ እኮ በቃ ፍቃድ እየተሰጠው ነው እኮ ያለው ገባሽ? አሁን ይሄ በቃ የፈለገውን አድርጎ መጥቶ ተመልሶ ያቺ ምንም የማታውቀው ሚስቱ ወይ ደግሞ ጓድ ፍቅረኛው አብረው እሺ ብላ ከቀጠለች ነገ ጠዋትም ሌላ ማተራመሱ አይቀረውም። አንዴ ደግሞ የከዳሽን ሰው ለማመን በጣም ከባድ ነው። ያው በጣም ያኛው ሰው እምነት አንዴ ነው ከተሰበረ ተሰበረ ነው በቃ። ልክ እንደዚህ ግን እኔ በሆን አይደል እንዴ ውይይት ነው ወይስ እኔ በሆን ነው እኮ ግን አይደል እኔ እናደርጋለሁ ነው እኮ አሁን። እሺ እኔ ልመልስ። yes please እንደዚህ መነጋገርና አስተያየት መስጠት እኮ ግን አይቻልም እኮ እዚህ ፕሮግራም ላይ አይደለ? በሱ ቦታ ላይ ብቻ ሆኖ ነው አይደል? ለምሳሌ እኔ በሆን ወንድ ነኝ ይሄን እናደርጋለሁ እንጂ አንቺ ትክክል ነሽ አንቺ ትክክል አይደለሽም መባባል አይቻልም። ሁሉም ሰው በራሱ ትክክል ነው። አይ አሁን ለምሳሌ በቃ እንደው ባይጠጣ ምናምንም አይሆንም። አሁን ይሄ እኔን ብትሆኑ ምትሆናላችሁ ነው አይቻልም። ኦኬ እሺ እኔ አሁን በሱ ቦታ ሆኜ ላውራ። እሺ እኔ እነግራታለሁ፣ እውነቱን እነግራታለሁ። በቃ ተሳሳትኩ፣ ወንድ ነኝ ስለጠጣው ተሳሳትኩ። ይሄ ባይሆን አልልም። ምክንያቱም ኦሬዲ እኔ በሆን ብዬ ስለሆነ እዛ ጋር መጠጡ መጣ ተጠጣ፣ ወንድ ስለሆንኩ ወንድ ልጅ ሲጠጣ መሳሳቱ ስለማይቀር ተሳሳትኩኝ፣ ይሄ ነገር ተፈጠረ። ስለዚህ ምንድነው ማድረግ ያለብኝ? እነግራታለሁ። እኔ እሷም ሳትሰማ ቀድማ ምን ሳትል ነገሮቹ ሳይበላሹ ቀድሜ እናገራለሁ። እሷን ነው ይቅርታ የምጠይቀው። በቃ ለማሳመን ሞክራለሁ እሷን መልሼ ለማግኘት። ምክንያቱም ያው ትዳሩም ምንም እንዳይበላሽ እንደዛ ነው ማድረግ የምችለው። ያንቺ ተራ ነው። እቺን ተራ እንዴት ተጠበቅኳት? እኔ እኮ በትክክል እሷ ብትሆን እንደምታደርግ አልተናገርሽ። ለምሳሌ ይቅርታ ጠየቅሽና ይቅርታሽን ብትቀበል አብረሻ ልትቀጥይ ነው ማለት ካልተቀበለችኝ ምንም ማድረግ አልችልም። እዚህ ጋር እኮ አስወርጂ ብያለሁ አይደለ? ያቺማ አላስወርድም አግባኝ አለች እኮ አስወርጂ ብያታለሁ። ካፌ ወጥቷል።
አስወርጅ ያልኳትን ሴት ላገባት አልችልም ብያታለሁ። ምክንያቱም ይህንን አስወርጅ ያልኩትን ልጅ አክሴፕት ላደረገው ስለማልችል አላገባትም። ሚስቴ እጮኛዬ እምቢ ካለችኝ ምንም ማድረግ አልችልም። ያችኛዋም ከወለደች የአባትነቴን ማድረግ ያለብኝን አደርጋለሁ። በቃ አለቀ እንጂ አብሬያት አልኖርም። እሺ በገንዘብ ሰፖርት ታደርጊያለሽ ልጁን? በቃ ልጁ ከተወለደ አላስወርድም ስላለች በቃ አባት ስለሆንኩኝ ሰፖርት አደርጋለሁ፣ ግን አብሬያት አልኖርም። ልክ ያንቺና የማርታ አስተሳሰብ አንድ ነው። ማርታም እንደዛ ነው ያለችው። ግን ማርታ ይቅርታ ጠይቃለሁኝ እድሌን እሞክራለሁ አላለችም። በፍጹም አልሞክርም። በቃ ሁለቱን በቃ ተንበርክኬ ማልቅሼ ምንም ብዬ ማንም ሰው ሳይነግራት በቃ ለማሳመን እሞክራለሁ በብዙ ነገር፣ በሽምግልና በምንም ይቅርታ። ምክንያቱም እዚህ ጋር ቤተሰብ እንትን ተብሏል፣ ሽምግልና ተልኳል ምናምን። እሷም ከምትዋረድ ይቅርታ ጠይቄ በቃ እሺ ካለችኝ እሰየው፣ ካላለችኝም ማሰላማ። እስቲ ሪምሻ ምን ትያለሽ? ሰው ወሳኝ ነው እንትን ነው። እኔ በራሴ አንድ የተማገጠበት ትዳር ይዘልቃል ብዬ አላስብም። አንድ መውጣት የለመደ እግር ደግሞ ቤት ውስጥ ይሰበሰባል ብዬ አላስብም። ስለዚህ ባልየው ነው አይደለ ምን ማድረግ እንዳለበት። እኔ እናንተ ብትሆኑ ምን ታደርጋላችሁ ያለው? ከሁለቱም ራሴን አገላለሁ እኔ ከሁለቱም። ምክንያቱም እዛች ሴትዮ ትዳር ቤትም ተመልሶ ኦልሬዲ አንዴ ስለወጣ ሁሌ የሚወጣ እግር ነው። ገባሽ? ነገም ከነጎደም ጥፋት ይደጋገማል። ይሄ አንድ የሚጠፋ ነገር አይደለም። ፍቅረኛሞች ሆነው ሽማግሌ ተልኮ ድግስ ተዘጋጅቷል። ከጓደኛዋ ጋር ነው የማገጠው። ከጓደኛዋ ግን ኦልሬዲ ከሷ ጋር ኦልሬዲ ሪሌሽንሺፕ ውስጥ ናቸው። ቤት ውስጥ ትመጣለች ማለት በቃ ሰው ትዳር በይውቁ አንድ ሰው አንድ ቤት ውስጥ ከኖረ አብሮ ካደረ አብሮ ከተኛ የቀረው ምንድነው? ወረቀት ነው የሚቀረው። ሰው ትዳሩን ኦልሬዲ ጀምረውታል። እንደኔ ከሁለቱም ራሴን አገላለሁ። ምክንያቱም እዛ ጋር ከዛች ጋር በሆን ደግሞ የዚችን ልብ መስበር ነው። ግን ኃላፊነቴን የልጄን ኃላፊነት እወጣለሁ። ይቅርታ ቢጠየቅበት ይቅርታ የሚቀበል ልብ አለ፣ የማይቀበል አለ። እንደኔ ይቅርታ የሚቀበል ልብ አለ፣ ይቅርታ የሚደረግለት ነገር አለ፣ የማይደረግበት ነገር አለ ህይወታችን ውስጥ። ይሄ የግል አስተያየቴ ነው። የግላችንን ህይወት ውስጥ የምንቀበለው ማንቀበለው ነገር አለ። ይቅርታ ማንቀበልበት ነገር ደግሞ አንዱ ቺቲንግ ነው። አንድ የሰው ልጅ ከሄደ ሌላ ቦታ ነገም ሌላ ያምረዋል። በዚህ ነገር አምናለሁ። እንደኔ ጨርሻለሁ። የልጄን ኃላፊነትማ እወጣለሁ። የልጅሽን ኃላፊነትና አንድ ሰው አብሮ ሲተኛ ማሰብ ያለበት ልጅ እንደሚፈጠር ነው። አልተጠነቀቀም። ላልተጠነቀቀው ነገር ኃላፊነት ይወስዳል። እሺ ሱሱ ምን ትያለሽ? ያንቺ ሀሳብ ምንድን ነው በዚህ? ወይ ተቃራኒ ከሪም ጋር አሁን ተቃራኒ ሀሳብ ያላችሁ አንቺ ልጅ ከሪም ጋር ተቃራኒ ሀሳብ ያለሽ አንቺና አንድ አማራ ናችሁ። ከሪም ጋር ተቃራኒ ሀሳብ ናት። ሪምዬ ቤተሰብስ ምን ታደርጊያለሽ? ሪምዬ የተደገሰው ድግስ ቤተሰብ ያ ሁሉ ሰርግ ምን ታደርጊያለሽ? ከቤተሰብ ምን ይበልጣል? እኔ አልበልጥም። ከቤተሰብ ከሁሉም ከዙሪያዬ ከሁሉም ነገር ማን ይበልጣል? እኔ ነኝ የምበልጠው። እኔ ስኖር ነው የተደገሰው ድግስ የምናምኑ የሚቀጥለው። ገባሽ? አንቺ ከሌለሽ ግን ሁሉም ነገር የለም። በልጅቷ ሆነሽ ነው ሪም አልገባኝ። እኔ አልሰማሁም። አንዴ በልጅቷ ቦታም ቢሆንም በባልየው በኩልም ቢሆን በባልየውም በኩል ቢሆን ማለት ነው። ሰርግ ድግስ ምናምን ነገር አላፊ ነገር ነው። ህይወታችን ግን ኮንቲኒዩስ ነው። ሰርግ ይሄ ድግስ ምናምን ነገር የሚያልፍ ነገር ነው። ከሁሉም ነገር በላጩ እኛ ነን፣ ማንነታችን። ይሄ የኔ አቋም ነው። እኔ ነኝ የምበልጠው። ተሳሳትኩ፣ እሳሳታለሁ። የሰው ልጅ ነኝ፣ ልሳሳት እችላለሁ። የተሳሳትኩትን እማረመው እያጠፋሁ አይደለም፣ እያስተካከልኩት ነው። ይሄ የኔ ሀሳብ። አይታረምም። ስህተት በስህተት አይታረምም። ለድግስ ብዬ ምናምን ከዛ ይቅርታ ጠይቄ ነገ ጧትስ የምኖረው ኑሮ ምን አይነት ነው የሚሆነው? ሚስቴ እየጠረጠረችኝ ገባሽ? ሱሱ ሚስትሽ በቃ አንዴ የተማገጠበት ትዳር አይሆንም። ውልቅልቁ ነው የሚወጣው። እድሜ ልኩን ሚስቱ እየጨቀጨቀችው ነው ይሄ ሰው የሚኖረው። ህይወት አይኖርም።
ማንም ሰው ያጠፋል። ሁላችንም ንጹህ አይደለንም። በአንድም በሌላ መንገድ እናጠፋለን። ስናጠፋ ግን እራቱን በዛ መንገድ አናረው። ይቅር ብትለውስ ይኸውልሽ አንድ ነገር ልንገርሽ። በጣም ብዙ ሴቶች ቺቲንግን ይቅርታ ቢያደርጉትም ግን ህይወታቸው ላይ ይኖሩታል። ይቅርታ እኮ ታደርጊያለሽ፣ አብረሽ ትኖሪያለሽ። ግን እቺ ሴትዮ ውጋት ነው፣ እድሜ ልኩን ውጋት ነው የምትሆንበት። ከዚህ በፊት ምንም ነገር አድርጎ አያውቅም። በመጠጥ ምክንያት ተሳሳተና እሷም በቃ ፎርጊቭ አደረገችለት። ስለዚህ አንቺ ወንዱ ነሽ እና ይቅር አላምንም በሱ። አንድ ሰው ፍላጎት ከሌለው መጠጥ ለብቻው ወስዶ አያስተኛውም ከሴት ጋር። በመጠጥ ግን ወንዶች ይሄ ሰውዬ ያም ሆነ ይህ የሆነ ፍላጎት ኖሮት ነው ገባሽ? መጠጡ ብቻውን ጎትቶ ያወስዶ። ይሄን ያህል እኮ ወይን እኮ እስከምናቆንጆ ራሳችንን አቅላችንን አያስተንም። አቅልሽን ትሰጫለሽ። የፈለገ ሰው አንድ ሰው ባለትዳር ነኝ ካለ ጠጥተው ተንገዳግደው ቤታቸው የሚገቡ አሉ አይደል እንዴ? መጠጡን ሰበብ ማድረግ ከፈለገ በይ እንጂ ስለጠጣ ምናምን አትበይ። መጠጡን በቃ ሰበብ ማድረግ ስለፈለገ ሰበብ እንጂ ምክንያት መሆን አይችልም። አንድ ሰው ትዳር ካለው ትዳር ያደረገው መጠጡ ነው። አዎ ይኸውልሽ ሰበብ ነው። ሰበብ ለሰው አሁን ለምሳሌ የሆነ ነገር ሰበብ ስትሰጪና አሁን ለምሳሌ እኔ አሁን የሆነ ነገር ዝም ብዬ ሰበብ ስሰጣትና ሲሆን ይለያያል። መጠጥ ጥብዝ ብለው ሰክረው ተንገዳግረው ሚስታቸው ጋር የሚሄዱ አሉ አይደል? ጥብዝ ብለው ሰክረው በቃ። ስለዚህ ይሄ ሰውዬ አክቹዋሊ ደግሞ ከጓደኛዋ ጋር ነው ገባሽ? ይሄ ራቅ ያለ ሰው ምናምን ቢሆን ችግር የለም። ከጓደኛዋ ጋር እዛው ከጓደኛዋ ጋር ተሳሳትን ምናምን እኔ እንደዚህ አይነት ነገር ስለማያሳምነኝ ነው እንደ ግሌ። አንድ ነገር የሆነ ፍላጎት ከሌለሽ የለሽም፣ አታረጊውም። ጥንብዝ ብለው ሰክረው እኮ አልኩሽ። ጥንብዝ ብለው ሰክረው ተንገዳግረው ሚስታቸው ጋር የሚሄዱ ሴቶች አሉ። ራቁት ሴት ሞልተው አደባባይ አልፈው ምናምን ሚስቶቻቸው ጋር የሚሄዱ ሰዎች አሉ። ባይወልድ እኔ ይኸውልሽ ቢወልድም ባይወልድም ለእኔ አቋሚ ነው። በቃ የሆነ ሰው ቺት ካደረገ ትዳሩ ላይ ነገ መልሶ መውጣቱ ስለማይቀር ያንን ትዳር መቋጨት ነው ያለበት። ለምን ሲኖር እሱም ብቻ አይደለም የሚጎዳው። ትዳር ውስጥ ሲኖር ሴትዮዋም ደስተኛ እድሜ ልኳን አትሆንም፣ እሱም ደስተኛ እድሜ ልኩን ነው። ከሴት ጋር በቆመ ቁጥር ያንን ቅጽበት ነው የምታመጣበት። እሱ ራሱ ቢተወው ነው የምልሽ። እሱም ብለዋለች። ምን አለች መሰለሽ? ከአንቺ ጋር ተቃራኒ ሀሳቧ ግን ምን ብላለች? ከዚችኛዋ ጋር ቢሆን እኮ ከአስረገዛት ጋር ቢሆን እኮ ሁሌ ከሌላ ሴት ከጓደኛዬ ጋር ይማግጥብኛል ብላ ታስባለች። ስትኔት ቦዝ ወይ አልኳት። ከዚች ጋር ቢሆን ያንን ነው የምታስበው። ከዚች ጋር ለምን ሁለቱም ሴቶች ስቶሪውን ያውቃሉ። ከሚስት ጋር ሆነ ከኔ ጋር ማቅጣህ ነበረ። ኦኬ። ስለዚህ ነገ አንተ ከኔ ጋር ሆነ ከሌላ ጋር ትማግጥብኛለህ ልታስብ ትችላለህ። እንደ ወንዱ ሲሆን ሁለቱንም ትቼ ነው የምልሽ። ሁለቱንም ትቼ ከሴት ጋር ስተኛ ልጅ እንደሚፈጠር አውቃለሁ አይደል? ኃላፊትና ግን ትወስጃለሽ። ደምሽ ነው ስጋሽ ነው። ኃላፊትና ትወስጃለሽ። ግን ይሄ ሰውዬ ሁለቱም ጋቢ ነው። ሾክ ነው የሚሆኑበት፣ ጃርት ነው የሚሆኑበት እየተቀጠቁ። ከሁለቱም ተሳስቻለሁ። ሰው ነኝ፣ ልሳሳት እችላለሁ። ግን ከሁለቱም ጋር በዛ ቅጽበት ከአንዷም አንዱንም አልመርጥም። ከሁለቱም ራሴን አገላለሁ። ግን ኃላፊትና ይወስዳለሁ። ቤኪ የምትሉት ማን ነው? አስተያየት መስጠት ፈልጎ ነው። ቤኪ ማን ነው? ምንድን ነው? የገንዘብ እርዳታ ከሆነ መቀበል አልችልም፣ ወረፋ አለብኝ። ቤኪ ማለት መቼ ለታ እኔ ሁሉም በቤቲ ምክንያት የመጣው ልጅ መሰለኝ። እኔ እንትን አለኝ ምናምን ያለሽ ልጅ ምን አለ? ቤቲ የምትባል የተበላችዋ ባንቺ ስም እንትን ብያለው ብላ ለሆነ ሰው ብር ያስገባቸው 50 ሺህ ነው ምናምን መጥቶ አልነበር? የሆነ ቤኪ የሚባል ልጅ እሱ በረከት ነው ስሙ። ወሬ ቤኪ ምናምን ነው የሚለው። እሱን ይሆናል ወይ ነው የምላቸው? አይደለም። ምንድነው ጉዳዩ? የገንዘብ እርዳታ አይደለም ብላችሁ ጻፉ። የገንዘብ እርዳታ ካልሆነ አስገባዋለሁ። ጉዳዩ ጻፉልኝና ኮሜንት ላይ የገንዘብ እርዳታ ካልሆነ አስገባዋለሁ። እሺ አቡ ለሪም አንድ ነገር ልጠይቃት። እሺ ቢሚዬ አሁን እዩ ልንገርሽ፣ ወንድ ብቻ ነው አንተ እኮ ከጓደኛዬ ጋር ሂደሃል ብሎ የሚወቀሰው። ሴትስ ባልየው ለሷ አንቺ እኮ ምን የጓደኛሽ ባል ቀማሽ አይደል እንዴ? ከሷ አይደል እንዴ ቀማሽኝ እኮ ይላሉ እኮ ወንዶች። እንደዛ እንደሚባል ታውቂያለሽ? እንደዛም እኮ ይባላል። ከሱ አይደለም የቀማሽ ምናምን። እኔ አሁን ብዙ ጊዜ የሚደብረኝ ባህሪ ምን እንደሆነ ታውቂያለሽ? ተራስ ሰውዬው ቢሳሳትም ጓደኛዋ ላይ ነው ሄዱ ቢለጠፉ፣ በሴቷ ነው ቢለጠፉ። ግን አንቺ ታማኝ ለጓደኛሽ አይደለሽም እኮ አለ።
አማራ መልሽ ያስገባሻለሁ። እሺ ውዴ፣ ቦታ ስለሌላ አንዴ ላስገባውና ልስማው ምን እንደሆነ ችግሩ። የኔ አቋም ማለት ነው ማሪ፣ የኔ አቋም ምን እንደሆነ ታውቂያለሽ? ሴቷ ላይ ይሄ በሴት በጓደኛ በኩል ስትመጪ ኦፍኮርስ ከጓደኝነትሽ ታገያታለሽ እንጂ ማህደር ትሰርዣታለሽ። ግን አሁን ሰውየው ስለሆነ የጠየቀውን ጥያቄ ሰላም አቡ እንዴት ናት? ሰላም ወንድም አለው እግዚአብሔር ይመስገን። ትላንት የሆነ ነገር አጋጥሟት ነበረ። የሆነች ልጅ የሆነ ነገር አጋጥሟት ነበረ። እሺ። እና አማርኛ መናገር አትችልም። እሺ። ልጁ ወንድምየው ወደ ሳውዝ አፍሪካ እየሄደ መንገድ ላይ ነው ያለው። ልጁ ዱባይ ነው የሚኖረው እና ብር አስገቢ ብላት ስትሰጥ ወደ አሁን 2 ወር ምናምን ሆኗል። አላስገባውም። ወደ 8000 ድራም ማለት ነው። ስለዚህ ልጅቷ አማርኛ መናገር ስለማትችል እኔም ልተርጉምላት ነው። ሴትዮዋ ደግሞ ይሄን ነገር ምንኛ ነው ልጅቷ ማውራት የምትችለው? ምን ቋንቋ? አደይኛ ነው። አደይኛ። እሷ የት ሀገር ነው የምትኖረው ልጅቷ? እዚህ ዱባይ ነው የምትኖረው። ዱባይ። ኦኬ። ብሩን 8000 ድርሃሙን እንዲያስገባላት የሰጠችው ልጅ የት ነው የሚኖረው? ዱባይ። እሺ። እሷ ኮንትራት ቤት ናት? አዎ ኮንትራት ቤት ነው የምትኖረው። ስለዚህ ህጋዊ ናት ማለት ነው አይደል? ኦኬ። በጣም ጥሩ። ታዲያ ህጋዊ ከሆነች ለምን አትከሰውም ልጁን? አታውቅማ። ሴትዮዋን ማናገር ትችላለህ ብላ